ተከታያቸው ይመችሽ ችግር የለውም አሁን ይኸውልሽ በቃ እንደዚህ እንድታናገኝ አልፈልግም ቡዜ አንቺም እንደዚህ እንድታረጋኝ አልፈልግም ይኸውልሽ የበፊት በዚህ አይነት ልክ እንድታናገኝ ስለሚመለከተኝ መሰለኝ የመጣሁትኝ ባይመለከተኝማ አልመጣም ልጅ አለው ብለሽ ስትመጪ ይመለከተኛል ወንድምሽ ያናግረኝ እሱ ነው የሚያገባው አናገረሽ እኮ ምን ልሰሚ ፈቃደኛ ነሽ እንዴ አይደለም በዚህ ልክ ልሰሚ ፈቃደኛ እኮ አይደለሽም አናገረሽ ወንድምሽ ያናግረኝ እሱ ነው የሚያገባው አናገረሽ እኮ ምን ልሰሚ ፈቃደኛ ነሽ እንዴ አይደለም በዚህ ልክ ልሰሚ ፈቃደኛ እኮ አይደለሽም አናገረሽ ብዙ ነገር አለሽ ራስሽም ተረጋጊ ሰከን በይ ሰከን በይ ከኔ ጋር እንደዚህ ስታወሪ ሰከን በይ ከቻልሽ ተረጋግጪ ነው እያወራሽለት ግን አንቺ ያናጋጋሽ ከቻልሽ ማለት ነው ንዴት ነው የምትሞይ ሲጀመር ማለት ነው በጣም ነው ንዴት እንዲሁ ተቀይረሻል በቃ ተቀይረሻል የምር እንዴ አራት ለደሃኒ ያለ እንደድሜሽኝ ይያረበጣም ትልቅ ሰው ነኝ ብዬማ ብዙ ነገር አረኩኝ ግን አልገባሽም አንቺ አይገባሽም እሺ አሁን በቃ እንደዚህ ምትይ አሁን ማወራሻለሁ ጨርሰሻል ልጁ አትበጥብጪው ኑሪ ለራስሽ ኧረ እኔ አሁን ለምንድን ነው የምትከራከሪው በቃ ተረጋጊ እንጂ ምን ሆነሽ ለራስሽ ኑሪ ሲጀመር አንቺ ተረጋጊ ሲጀመር አሁን በቃ ታዩ ከቻልሽ ታዩ አንዴ በቃ አሁን አንቺ ብዙ ለምን ሰረኛል በደንብ ተከበሪ እግዚአብሔርን በደንብ ይመለከትሻል ለማድረግ ሞክረሻል ቡዜ አሁን ከግባብታችሁ ማውራት ማትችሉ አመሰግናለሁ ለዚህ መልስሽ አመሰግናለሁ ትከፊበታለሽ ገና እንደዚህ ከሆነ ትከፊያለሽ ገና ታያለሽ ለሴት ልጅ እንዲተመኝቻ አላቀም ግን ትከፊያለሽ ቡዜ አንዴ በመጀመሪያ ደረጃ ደግሞ ቅሬታን ስለሚያነሳ ነው ይሄንን እምልሽ ይሄንን ከፈለግሽ ከሱ ጋር ህይወትን ካሰብሽ ወይ ከሱ ልጅ መድገምን ከፈለግሽ ያንን ሁሉ ስቴፕ መሄድ አይጠበቅብሽም ነበር ያን ጊዜ የተፈጠረው ሁኔታ አይተሻል በማግስቱ ጠርቶ እንዲያረገችኝ ሲል እንኳን አልተቀበልኩትም ነበር አይተሻል ቪዲዮ ምስክር ነው ግን ያ ሰዓት ላይ ኦኬ በቃ እሱን ለመመለስ የተጠቀምኩበት መንገድ ነው ብለሽ ካሰብሽ ለምን ቪዲዮ አስፈለገ ለምን እስር ቤት አስፈለገ ይሄ ልጅ ከሱ ጋር ቀጣይነት አለኝ በቃ ፍቅሬ አላለቀም ከሱ ድጋሚ ልጅ ፈልጋለሁ ስትይ ይሄንን አላሰብሽበትም ነበር ኦኬ አንደኛ ነገር ወደ ኋላ መመለስና ያለፈውን ነገር ማስታወስ አልፈልግም መልሽልኝ ካልሽኝ ደግሞ ልጅ ለመፍጠር አይደለም እንደ አይነት ነገር ውስጥ የገባ ነው ሁለታችንም ልጅ የመፍጠር አቅም የለንም ሰዎች ነው ልጅ የሚፈጠረው ማሱ ነው አንደኛ ነገር ሁለተኛ ነገር ደግሞ የታሰረው በራሱ ጥፋት እንጂ ይሄን ነገር ስላሰብኩኝ ምናምን አይደለም አጥፍቶ ስለነበረ ታሰረ መታሰር ነበረበት ለጥፋቱ ቅጣት ማግኘት ነበረበት አበቃ ያ ነው እንዴ መድኃኒት አጣጥተሽ እኮ የሰጠሽውን ይሄን ነገር እንዲፈጠር ያደረግሽው አንቺ አይደልሽ ማታቂም ነበር እንደዛ ሲሆን መድኃኒት እንዳጣጣሽ አንቺ በምን እርግጠኛ ነኝ ያኒ ራቁት ቪዲዮ ለምንም እያየ ወይ ደግሞ እያወቀ ልቀረጥልሽ አይልም መቼስ ሲጀመር ማለት ነው እኔና አንቺ በእንደዚህ አይነት አግባብ ልንነጋገር የሚገባ ሰዎች አይደለም ትክክል ሲቀጥል ደግሞ በቃ እኔ የራሴ ላይፍ ራሴና ራሴ መምራት እችላለሁ አንቺ መተሽ እንደዚህ አርጊ ለምን እንደዚህ ሆነ ለምን እንደዚህ ወጣ ለምን እንደዚህ ወረደ ልትኛ አይገባም ምክንያቱም ልንግባባም ልንደማመጥም እኔ እንጃ አንችልም እኔ መነጋገር የሚፈልገው ከዚህ በኋላ ከመግባባው ሰው ጋር ፖዚቲቭሊ የሚረዳኝ ሰው ጋር ነው መግባባት የምፈልገው የምችለው ነገሮችን በኔጌቲቭ ነገር እያሰበ ለከኔ የሆነ ነገርን ሳነሳ አንቺ ያለፈውን ነገር አንስተሽ ነው ማውራት የምትፈልጊው ባላለሁኝ ላይክ የሆነ ሰው ደግሞ ይሄን ነገር የሆነ ከኋላ አንስቶ መናገር ሲፈልግ መናገር ይችላል እንደዛ ደግሞ ሊሆን አይገባም እንደዛ አይደለም ቀጥታ ነው እኔ እየጠየቅኩሽ ያለው እኔ እኮ ያልገባኝ ነገር አንቺ ነው እንደ ያገባችሁ እሷ ባላላት አይደል እንዴ ቡዜ አንቺ ነሽ እንዴ ባሏ ምን አገባሽ እሷ የፈለገችውን ነገር ብታደርግ እኮ አንቺ ምንም አያገባሽም አንቺን አይደለም ያገባችሁ አይደለም እንዴ ያገባችሁ አብርሃምን ነው እንጂ ለምን ተኛሽ ለምን ወጣሽ ለምን ወረድሽ ከፈለገ ራሱ ይጠይቃት አንቺ ምን አገባሽ ይሄን ያክል ምን አንሰርሰሽ ወንድምሽን ራሱ አታይም ያን ያክል ዲቴል ገብቶ የሰው ጉዳይ ውስጥ የወንድሙ ህይወት ውስጥ ሊፈተፍት አይችልም አንቺ ግን የሌለ እኮ ነው ፋውል እንትን ይያልሽ ያለሽው ማለት ነው ተረቱም እንደሚባለው የባል ዘመድ ምንድነው የሚባል ነገር አለና እንደዛ ያስመሰልሽው ነው ቡዜ ተሳሁኝም ሲጀመር ለምን መሰለሽ እኔ ማንሳት ፈልግ አታንሺ አይደለም ትኖሪው ስለምትይ አይደለም ያነሳላ ይኸውልሽ ያነሳውበት ምክንያት አለኝ ይኸውልሽ ምክንያቴ ምን እንደሆነ ታውቂያለሽ የተፈጠረው ያለት ስለሆነ ነው ከዛ ውጪ አልተገናኛችሁም እኮ አይደል ከሱ ጋር አብራችሁ አላደራችሁም
አላለፈማ ይሄው ሌላ ነገርን ይዞ እየመጣ አይደል እንዴ በቃ እኮ አለፈ አሁን እኔ ህይወት ውስጥ አለፈ ያለፈ ነገር ነው ሌላ ነገር ይዞ ሲመጣ ለምንድን ነው ያለፈ ነገር መታነሹ ብለሻሽኝ ላስታውስ ይሄ አሁን አንቺ አሁን ያነሳሽው ነገር ማለት ነው አለፈን ተወው ምንለው ጉዳይ አይደለም መመለስና ስላለ መመለስ እንደዛ አይነት ሐሳብ ውስጥ እኮ አይደለም ሲቀጥል ደግሞ ዛሬ አይደለም ይሄ ልጅ እንደዚህ አይነት ነገር ውስጥ የገባው ስለዚህ የቆየ ነገር ውስጥ ያለን ሰው ለመልሰው አልመልሰው ምናምን ልል አልፈልግም ከዚህ በኋላ የራሱ ላይፍ ራሱ እና መኖር ይችላል ግን ደግሞ ሜቢ የተፈጠረበት አጋጣሚ በቃ ልክ ላይሆን ይችላል ግን ደግሞ ለፈጣሪ ትክክል ስለነበረ ነው ይሄን ነገር የተፈጠረው ሲቀጥል ደግሞ ነገሮች ሲፈጠሩ እኔ እንጃ ማለት ሰው ራሱን ሳያቅ ምንም ነገር የማረግ አቅም አለው ብዬ አላስብም እንዴ የሆነ ነገር ለማድረግ የሆነ አቅም ሊኖር ይገባል ብቻ ትረዳኛለህ ሰውነቱ አክቲቭ ሊሆን ይገባል ምንም አላቅም ብሏል እኔ ይኸውልሽ ምንም አላቅም ብሎ እንደዛ ሲያብድ ነበር አላመንኩትም ነበር እኮ አሁን ግን አምኜዋለሁ ምንም አላቅም ብሏል አሁን አምኜዋለሁ አመንሹ ጥሩ ነው ምክንያቱም አሁን አንቺ